የባንዲራ ታሪክ በሀበሻ ምድር እንዲህ እንደዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንክቿን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ህዝብ አንድ አርጎ መኖር እንደሚቻል ከተዋበች በቀር ህዝቡን ሹማምንቱም ራሱ ቴዎድሮስን ከቶ አያውቅም ነበር። የዚያን ቀን ሌሊት ግን እንደ ነገ ጠዋት ደረሴ ማርያም ላይ ንግስና ሊቀባ ክፉኛ ሀሳብ ይዞት እንቅልፍም እንደ ሰው ሙልጭ አርጎ ክዶት እልፍኝ ውስጥ ሆኖ ስለ አንዲት ሀገሩ ስለ አንዲት ውዳጅ ኳፍ ላይ ስላለች ለሀሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴቱ ባለመላ ተዋበች አሊ ግን ልታነቃው አለች። ካሳ መከታዬ ሀሳብ ለምን ገባ አልልም የኔ አባት። ቅድምም አየው ማዱን ስትገፋው አልዋጥህ ብሎ ባፍህ ሲንከራተት የጎረስከው ራት። አውቃለሁ ጌታዬ የእንቅልፍህ የረፍትህ ያንዠትህን ጠላት ልጁ ሀገርህ ናት። ደግሞ ምን አባቱ እንቅልፍስ ይቅርብህ ወዴት ታውቀውና እጣህን የማንቃት አድርጎት ሳበቃ ምኑን ታርፈዋለህ? ይኸው ጎበት ካድል ለሀገር ስታቅና እንቅልፍስ ይቅርብህ ወዴት ታውቀውና ቁስሉን ነካችበት ብሶቱን ልፋቱን መከራውን አልፋ ህልሙን አየችበት። ካሳ አንገቱን ደፋ እሷ ፊቷን ዞረች። እንዲህ የሆነ ዕለት ከእሱና እሷ በቀር ባል የማያውቃት የዓይኑን ገደብ አልፋ የምትፈስም ባለች ያችን ባለች እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማድረግ መርጦ ሰጠኝ። ይህ ሹመት እኔ ስሰነዝር እሱ ከኔ ቀድሞ ባላንጦቼን እየጣለ ወሰኔን እያሰፋ የታጠቅ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻት እርከኔን እያከለ እግዚአብሔር ይመስገን ይኸው ለዚህ በቅቻለሁ። ተመስገን ከማለት ውጭ ለስለት ከፍለውስ ምን የከበረ አስገባለሁ። ግን አለመይሳው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና ገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይሄድ ማለለት ምን ጨብጬ ልቁረብለት ምንስ ብዬ ልናገር? እስኪ መላካለሽ ተዋቡ ካንቺ እንኳን ልበደር በማተቤ እንዳልምል የባለቤታ አንገቱ የእስላሙ ምን አትቻገር በጊዮን እንዳልምል ኦሞ ጉደር አዋሽ ቦርከና ባሮ ተከዜ ጉማራ በየውሎጊያ ሁሉም ገንዘቧ ነው። የትኛው ተየቱ ወልጦብኝ በየትኛው ልማልላት ለኢትዮጵያ? ሽናሻ፣ ጋምቤላ፣ ኦሮሞ፣ ጉራጌ፣ አገው፣ ወላይታ፣ ትግሬ፣ ደቡብ፣ አማራ በምድሯ የተቀነበበ ሁሉ በስሟ ነው የሚጠራ አለች ተዋቡ። አሁን እስላም ስትል ሸማኔው ትዝ አለኝ ጆርጅ የሚሉት አህመድ የቦጋለ በልጥሎ በልካሳ አሽከር አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ቅዳጅ በፊት መልእክቴን ይዞልኝ ከደጁ የሚደርስ። ካሳን ግራ ገባው ግን አይጠይቃትም። 5-6 ጊዜም እንደዚያ አዋክባው እሷ ነድፋ እሷ ባስታ እሷ አድርታ እሷ ፈትላ ባመጣችው ሀሳብ ባሳየችው መላ ብትንትን ሀሳቡን ገጣጥማ ስትሰፋው አይቷልና ባዩ ለምን ማለት ትቶ እንዴት ማለት ትቶ ገብርዬ ይጠራ አለ ወዲያውኑ። ገብርዬ ከዳንጎት ምክክፍ በውድቅት ተላቆ ከነጋሻ ጃግሬው ገና እንደደረሰ እሰይ የኔ አንበሳ ስትለው ተዋበች ገና እንኳን በወጉ የወጉን እጅ መንሳት ሰጥቶም አልጨረሰ። እሰይ የኔ አንበሳ እንተፊች ምራቅ ምድር መጥቷት ሳትፈር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል ጆርጅ ሸማኔ ካሬን ቃል ሳትጨምር እንዲህ ብለህ ንገር። በአገር ሰማይ ስትፈቅ ከቅርቡ የሩቁም እኩል እንደሚያት የማርያም መቀነት እዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካት ሁለት ክንድ የሆነች ጥብቅ ምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀህ ንገረው አደራ።
እሱን ትጥፍ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግ አለ። የጥድፈቷ ምስጢር ቋጠሮ ተፈቶ ብትንትን ሀሳቡን ባንድ ስለዋለ ካሳ ፈገግ አለ። ዓመተ ምህረት የተራራው አናት ገና ሳይላቀቅ ከአድማስ ጥቁር እግር በአህመድ አማርኛ ሰማዩ ሳይቀላ በአግባቡ ሳይፈጅር አህመድ ቦታለ የንጋት ስግደቱን አሰላምቶ አብቅቶ ልክ ፊቱን እያበሰ ፊት አውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ። የፈረሶች ኮቴ ደጁን ሲረመርም የሰማው አህመድ ልቡ ድንግጥ አለ። እንዲህ በማለዳ የሚደርስ ደጄ መርዶ ነጋሪ ነው ደግሞ ማን ተለየኝ የትኛው ዘመዴ ከቶ የሚያዘን እንዴት አደራችሁ? ይህን ድምፅ ያውቀዋል። ይበልጥ ተሸበረ። ምላሽም አልሰጠ፣ በርም አልከፈተ። ድርቅ ብሎ ቆሞ ወይ ወንድሜ አለ። ክተት ሲባል ከቶ ከመይሳው ጋር አብሮ የዘመተ አንድ ወንድም ነበረው። ያ ወንድሙ ሞተ። ጌቶች ገብርዬ ጥሪውን እንዲህ ሲደጋግም ደፋ አድርጎ ወጥቶ የጎጆውን ግርግም ድሮ አወጣዋለሁ ነገር ግን አልነበረ አደባባይ ቆሜ ሸማ ሳውለበልብ ያየሁት በህልሜ ወይ ወንድሜ የለ እንደሱም አይደል። ገብርዬ አቋረጠው። ተዋበች ልጋም ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው። አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመናሙ ተፍሲር ብሳት ሆኖለት እጅ ወርቅ ደስ አለው። ዓለም እንዴት አንድ እናት ሆድ አንድ ላይ ያበቅላል? አንድ ደህና አንድ ቀን ብረገም ነው እንጂ ክተት ሲል ከትቼ እንደዚያ ወንድሜ ከመይሳው ጋር ጎኑን ማልሰለፍ እየቆጭ ነበር። ይኸው ዛሬ ግና አላህ ያለለታ ለሀገር ስራ ስለኝ ረብ ያለው ስራ ያም የመይሳውን ያም የኢትዮጵያን ያም የሀገሬን ባንዲራ ያም በኔ ጥበብ ያም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ። ብሞትም አይቆጨኝ ከዚህስ በኋላ። አህመዴ ሸለለ፣ አህመዴ ፎከረ፣ በደስታ ሰከረ፣ በደስታ ለቀሰ። ሩጦ ቤቱ ገባ። ሶስቱንም ልጆቹን ሚስቱን ቀሰቀሰ። ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡን ዘሃ መርጣ እንድታቀርብለት ተበግላ አዝምታ አዘዘ። ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት 10 ቀለም እንዲያዳውሩለት። 3 ሰዓትም አልፈጀ። መቀነት ሸማቃው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ 3 ሰዓትም አልፈጀ። በቅሎ ከጋት ወጥቶ በቄት ተሸልሞ አህመድ ትምህርትና ሚስቱ ጋማው ላይ ወጥቶ እሱ ሲፈለኩል በቅሎ ሙሮ ሲሮጥ ደረሴ ማርያም ላይ ደርሰው ፎጣው ሲቀልጥ እዛ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈጀ። መይሳው ደስ አለው። የወርዱ ምጣኔ፣ የጠርዙ ጥብቅነት፣ የጥለቱ አጣጣል ጥበቡ ደነቀው። ተባረክ እጅን ቁርጥማተንከው በሆዱ መረቀው። ካሳ ዞሮ ሄደ። አህመድ ተጣራ። መይሳው ዞር አለ። ባንዲራው ሲሰራ ተርፎ ስለነበር ብዙ የሐር ጥለት ከአቁማዳው ወጥቶ እሱ ዘረጋለት። ካሳ የዚህ እንዳሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ ያቀነቀናትን ያችኑ ምርቃት ተባረክ እጅህን አይንካው ቁርጥማት በአፉ ደገማት። የጎንደር አዝማሪ በእነ አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን። ይህ